አቶ ደጀኔ አጎቴን አሰሩት እኮ። ታስሯል? አትሂድ ብዬ እየነገርኩት ቀድሞውንም ቲናን የወከልኳት ነኝ። አዎ እሷ ለተለየ ስራ ጋር ወጥታለች። ከዚህ በኋላ ሚሽኑን መራው ነው። ሂደቱ በውጤት ተጠናቀቀ ማለት ነው። አይዞህ ምን ነው እንዴ? ሄሎ ዘውግ፣ እንዴት ነህ? ከ30 ዓመት በኋላ መገናኘታችን አይገርምም? ሄሎ ቶሚ፣ ስደውልላት አታነሳም። አንቺ እንዴት ክስት እንዳልኩብሽ። እንቅልፍ ያጣሁት እኔ እንጂ አንተማ ምን አለብህ? ተሙት። እሺ መቼ ነው የምንገናኘው? ነገ ብለናል። 3 ቦታዎችን አዘጋጅተናል። ከ3ቱ አንዱ ወስነን እንደውልሃለሁ። እሺ ቻው። እሺ አንቺ ሚስ ዩ ባይ ላቭ ዩ። በተለይ በዚህ ሰዓት አንተም ማግኘታችን ተአምር ነው። ቤትህንማ ማየት ግድ ነው። ለማንኛውም ደውልልኝ። እሺ በቃ ቻው ባይ። ሰላም ዋል። ቶሚ እየጠበቀን ነው። የምንገናኝበትን ቦታ ወስነን እንገራ። ለማንኛውም መናፈሻውን ማየት አይሻል? አለብን እንጂ ለጥንቃቄው ይመስላል። በቃ እንውጣ። ልብስን ቀይረ ለጥንቃቄው በዚሁ እንውጣ እንጂ። ምስራቅ ማናት? የልጅነት ጓደኛዬ ነበረች። አሜሪካን ሀገር ነበር የምትኖረው። ድንገት አዲስ አበባ መታ ላገኛት መሰለ እና አሜሪካን ሀገር ስትኖር ባላግብታ አንዲት ልጅ ወልዳ ነበር የምትኖረው። ሲዝናት ማለት ነው? አዎ። እናም ልጇ በአርቲፊሻል ኢንተለጀንስ ከፍተኛ ተመራማሪ ይኖራለች። ከምትሰራበት ካምፓኒ ውስጥ የኒኩለር ማብለያን ተጠቅማ አዲስ ቴክኖሎጂ ያገኘች። በኋላ የካምፓኒው ባለቤት ያሳድዳት ጀመር። ለምን? ግኝቷን ሊቀማት ነው። ምን ትቀልዳለህ? እዛ አሜሪካን ሀገር ውስጥ ብዙ ሰዎችን ገሏል የምትለኝ፣ አባቷንም ጭምር። በኋላ እሷም ስለፈራች ወደ ኢትዮጵያ መጣች። ኧረ እንኳን በሰላም ተመለሰችልህ። ምን ዋጋ አለው? እዚህም ድረስ እየተከታተሏቸው ነው። ግኝቱን ዓለም ሙሉ ይፈልገዋል። ዓለምን ሁሉ ጠላት ነው ያፈራችው። የሚገርም እስካሁን ከሆቴል ሆቴል እየቀያየሩ ነው አድራሻቸውን ያሉት። የሚገባ ከሆነ እየነገርኩ ነው። ሚስትህ አዋርዳኛለች። ስለማይገባ በዚሁ ልጨርስ። ያንተ ሰርግ ለአንተ ህይወትህ፣ ለእኔ ደግሞ ሞቴ ነው። እሺ ምንድን ነው ችግር አለ አልኩ። ያስታውቅብሻል። ምንድን ነው ንገሪኝ። እማዬ፣ አንቺ እኮ ስትፈልጊ ከድንጋይም ጋር ትጋጫለሽ። ምን ሆነሻል እማዬ? ወንድምሽ ያለው ትክክል ነው ማለት ነው። ምን አለ? ሙሽሮች የጫጉላቸው ጊዜ ሲደርስ ትቀጥል። ቀጥ ማን ይፈራል? እኔ የምልሽ ፍቅርን የሚያስጥል ሰይጣን ሙሽሮቹን እንዳያውክ መሳሪያ እንዳያደርግሽ ተጠንቀቂ እያልኩሽ ነው። ምን ለማለት ነው? ወንድምሽ ሄርሜላ ፊት አሌክስ ጀርባ ላይ መንጠልጠይ
ታይ ብሎሻል አላለሽም? ዛሬ ደግሞ የቤቱ ሰው በሙሉ እኔ ላይ ተነስቷል። ሰውየውን አገኘሽው? የቱ ሰውዬ? ባለፈው አንቺን ይዘሽ የመጣው ነው። አንቺ ልጅ ምንድን ነው ማየ? እሷን ጠይቂያት። ምን አገላታለሁ? ምንድን ነው እናትሽ? ያ ባለፈው አንቺን በመኪና ይዞሽ የመጣው ሰውዬ ማ ስዩ? እኔ ስሙን አላውቀውም። አንድ ቀን ነው ያየሁት። ግን ፊቱ የሆነ የማይረሳ ነገር ነው። ደስ ይላል። እቺ ልጅ ጉድፋላ እናት ነሽ? ወዴት? እሺ ባለፈው ማየን ይዟት አልሄደም? አንቺ ወሬኛ። እና ታዲያ ይዟት በሄድስ? እሺ እናማ ማየ መውጣት ስትፈልግ ትደውልለታለች፣ መጥቶ ይወስዳታል፣ ይመልሳታል። ኧረ በምን ሂሳብ? ምን ሂሳብ ያስፈልገዋል? ባለውለታሽ ነው። አንዳንዴ መቶ ቡና ቢጠጣ ቤተኛ ቢሆን ችግር አለ? ቤተኛ መሆን እንዲቀላል ሆነ እንዴ? የአንድ ቀን ትውውቅ በቂ ነው። ያውም የልብ ለሆነ ሰው ቁርስ ጣባ ቀጣረጊው እኔ ነው ማየ እቺ ልጅ እሷን ነው። ትልቁ ዳቦ ምን ሆነ? ሊጥ ስሜ የሰው ባህል የሰው ነው። ማይ ምን ለማለት እንደፈለግሽ ሀሳብሽ ገብቶኛል። ጥሩ አባሉ እንግዲህ እኔ ልጅ ይሄው መጣልሽ። ስሙ ሲነሳ ከች አለ። ቁልፍ የት ያለው የግቢ ቁልፍ? ለአንተም ፈራሁልህ። ለምን? ግኝትን ይዘህ ሀብታም ፍለጋ ስትንከራተት አንዱ ይሞነትፋል። ደጁ ግኝትን ሽጠው ልትለኝ እንዳይሆን። ግኝትን ስፖንሰር የሚያደርግልህ ወይም ከሌላ የሚሰጥ በሌለበት ሀገር ራስን በሚዲያ ማስተዋወቅ ጠላት ማፍራት ነው። በፍጹም አላደርገው። ሄሎ ምስራቅ። አረ ምንም ችግር የለም። ሁሉንም ነገር በኔታ የኔም ጉዳይ እኮ ነው። እኔ ጨርሰዋለሁ። ምንም አታስቡ። እሺ አሌክስ፣ የሰርጋችን ጉዳይ በጣም አሳስቦኛል። ለምን? አጎቴ ታስሯል። ችግር የለውም። ችግርማ አለው። አታስቢ። እሳቸውም በሆነ መንገድ ፈልገን እናስፈታቸዋለን። እዛ ሰርጋችንም እንደግሳለን ማለት ነው። እሺ። ማናት? ጽዮን የተረገመች። ቁጥሩንም ስልኩንም አላውቀውም። ሀሎ ማን ልበል? ሽፈራው። ኦ ማይ ጋድ! አንተ በህይወት አለህ? አይተኸኝ ነው አይደለ? የት ሆነ ነው? ሄሎ ማን ነው? የድሮ ጓደኛዬ ከ10 ዓመት በኋላ ነው የደወለልኝ። ስልኬን ግን ማን ሰጠው? አሌክስ ምን ሆነሃል? ሲመጣም ሲሄድም አይታወቅ ሰው ነው። አሌክስ ቆይ እስቲ መጀመሪያ ተረጋጋ። ቆይ እስኪ ድርጅትሽን ዝጊ ብለህ ቁጭ አድርገኸኝ የቢራ ፋብሪካ ልትከፍትልኝ ነው ወይስ የገብስ ቸርቻሪ ልታደርገኝ ይፈልግሃል? ድርጅቴ ከድርጅቴ በቀር ሌላ ወሬ አጣሽ እኮ። እንዴ ስንት ጊዜ ሰራሁበት መሰለ። ቢያንስ የጽዮንዬን እድሜን ያህል እንኳን ጉልበቴን ጨርሼበታለሁ። ቀልድ ነው እንዴ? ታዲያ ከዘጭ በቀር ምን አተረፍሽበት? ኧረ አልክ። እሺ ወደ ኋላ እንኳን መመለስ አልፈልግም እንጂ ተው፣ ሀሳብህ ገብቶኛል። እስቲ የገባሽን ተንፍሹ። ወንዶች ሲቀኑ ሚስቶቻቸውን ከቤት አያስወጡም አሉ። ይኸው በእኔ ደረሰ።
አልቀናሁም ለማለት ነው። ሄሎ ቶሚ። ነሽ ፍቅር፣ እንዴት ነሽ? ምን ነው ድምፅህ የደበረኝ ይመስላል። አሞህ እንዴ? አይ ናፍቆት ነው። ናፍቆት አልቀረብም። እሺ ቦታ መረጣችሁ እንዴ ፍቅር? የት እንገናኝ? አዎ አገኘን። ቦታና ሰዓቱን መልእክት ልክልሃለሁ። እሺ በቃ ደውልልኝ። እሺ እሺ ኦኬ ሰላም። እማዬ ቶም እንደው እንዳውርቶ ነው ስልኩን የዘጋው። ምን ሆኖ ነው? እኔ እንጃ። ነው ጥሩ ሰዓት አልመጣሁም እንዴ? ይቅርታ ልተኛ ስል ነው የመጣሽው። እንቅልፍህን ያስኩብህ? በሩን በመዝጋት ተባበርኝ እስቲ። እዚህ አካባቢ ህንጻ አለ ወይስ እየተከታተልከኝ ነው? እድሜ ለጠበቃኝ ህግ ነፃ መሆኔን አውቆ ነፃ ነው። አንተ ነፃ አይደለህ። ማስረጃ አቅርቢ ስትበይ እኮ ማቅረብ አልቻልሽም እኮ። ስለዚህ ከዚህ በኋላ እኔና አንቺ ጠላት ሆነን እንቀጥላለን። እሺ ስማ፣ በመጀመሪያ ጀርባ ላይ የተጣበቀውን ጠባይ አራግፍና ከዛ ነፃ ሆነ ታገኘኛለሽ። ራስህን ሆነ ሄሎ ፍቅር። ሄሎ ቶም። ምን ነው ስልክ ተቋረጠ? አዎ ስልኬ ወድቆ ነው። ኧረ ወድቆ ነው? እስከማገኝሽ በጣም ናፍቀሽኛል። እመጣለሁ። እሺ ቻው ባይ። ኤርሚ አጎትሽ ከታሰሩ ዚዮና ቤት ውስጥ ለምን ብቻሽን ታድሪያለሽ? አሌክስ ለእኔ እኮ አዲስ አይደለም። ማለቴ ለስራ ብሎ ወጥቶ አንድ ሳምንት ምናምን ከርሞ መምጣቱን ለምጄዋለሁ። ያማ በደህናው በሰላሙ ጊዜ ነው። ለውጥ የለውም እባክህ። አለው እንጂ ኤርሚ፣ አሁን መለየቱ የምታስቢው ከአጎትሽ መታሰር ጋር ስለሆነ ብቸኝነቱ በጣም ነው የሚጎዳሽ። ምን ምርጫ አለኝ? ምርጫማ አለሽ ኤርሚ። እማዬ ብቻዋን ናት። ለምን አብረን አንሄድም? በጣም ትወድሻለች እኮ ደግሞ። ሄሎ ምን ሽፈራ? አዎ ሄርሜላ ነኝ። ቆይ ባለፈው አሌክስ ጋር ደውለህ ሄሎ ሄሎ። ቆይ ሰውዬ ማን ነው? ምንድን ነው የሚፈልገው? ሽፈራው ማን ነው? ባለፈው ነገርኩሽ አይደል እንዴ ኤርሚ? በቃ የድሮ ጓደኛዬ ነው። ለምረም ፈሪው ለምረም ደነግጭ። አይና ፈርስ ሎንክ ውስጥ ገብቼ ነው አውራ ብዬ ነው። አቤት ወንድሜ። ወንድሜ ወደድኩት። ወንድሜ ስላልክ ተርፏል። ምን ማለትማ መልካም ምላስ ቁጣን ታበርዳለች። እንዴት ነው ባሮክ? ባሮክ ታውቀኛለህ ነው ወይስ ስሜን አጥንተን የመጣው? ማን አንተ?
ሽፈራው ምንም ፈልገው ከኔ ብዙ በጣም ብዙ ነገር ማለት አልገባኝ። ይኸውልህ አለቃ ከሚከፍልህ እጥፍ እከፍልሃለሁ። ሲቀጥል የቢዝነስ ሸሪኬ ትሆናለህ። ስለዚህ ቀጠሮ ይዘን እናወራለን። እየወጣሁ ነው ፍቅር። የደረሳችሁ ስደርስ እደውልልሻለሁ። እሺ ግድ የለውም ስለምቸኩል ልሂድ። ባይሆን ሌላ ቀን እመጣለሁ እንጂ። እሺ ማንሽ? እናት ነሽ? ነይ ነይ። በቀደም መጥተህ ነበር? አሬት ወሬኛ ከተበውቃው ልስይ ወይ አትስጅ ብላ ባንዳ ባይሆን ይሄኛው ይሁንልኝ፣ ልጅ የሚለው ይሁንልኝ። አጥቂዎቹ እናፋቂ ሆንኩኝ ነው ምናልባት። ይሁን። እርሶም ሲጠሩት እኔም ስቀበለው ደስ ይለኛል። ሰላም ዋልልኝ። አሜን። እሺ ሰላም ይዋሉ። እሺ ደህና ይዋሉልኝ። አቶ ስዩም አንዴ ላስታውስሽ? እሺ። ምነው? የዋህና ገራገር ነገር ነሽ። ነኝ እንዴ? አይኖችሽ ያስታውቃሉ፣ ከንፈሮችሽ የታረሙ ናቸው። እንዴ ቦርሳዬስ? ውይ በሞትኩት እንዴት ረሳው። በጣም ይቅርታ እማዬ። ሌላ ቀን ይመጣ የለ? ገንዘብ አለው እንዴ? እንዴ ለምንድን ነው የሌለው? በቃ እማዬ ገንዘብ ካለው እኔ እከፍላለሁ። እንዴ ችል ጤና ማለዛት እንዴ? ውይ አንተ ነህ እንዴ?
አይደለሁም እንዴ? ወይዘሮ ገነት እኔ መኪና ላይ ቦርሳቸውን ረስተው ነበር። ታዲያ ምን ችግር አለው? አንተ ጋር ቢቆይ ምናልባት ገንዘቡን ይፈልጉ ይሆናል። እሱስ ልክ ነህ። አንቺ መልካም ሴት፣ ስምሽም አልበል። እናት ነሽ። እናት ነሽ። ስምን መልአክ ያወጣዋል። ምን ነው በእግርህ? መኪና የጎማው ተንፍሶ ነው። ውይ እኔን ምን ነው? ኧረ ምን ቦጣሽ እንዴ? ቆይ ለጎማው ነው ለኔ? ለሁለታችሁም። ምን ያለ ገንዘብ አይሰራ ጎማውስ ቢሆን። እሱስ እውነትሽን ነው። አንቺ መልካም ሴት ስልክ አለሽ? አለኝ። እስቲ በሴት ያምራል ብለህ ነው? እንዴት መጣ? የደወለልህ ሰው የለም? ወይዘሮ ገነት ቦርሳቸውን እኔ መኪና ላይ ረስተው እሱን ልሰጣቸው ነበር የመጣሁት። ልትሰጣት መጣ። ያገኛት ግን እናትሽ ነው። እንደምታስቢው አይደለም። ተነክቶብሃል እባክህ። ምን? እናትነሽ ወዳሃለች። እውነት ከሆነ እድለኛ ነኝ። ግን የኔ ሳይብስ ይቀራል። ቆይ አንቺ እንዴት አወቅሽ? ያኔ እዚህ ላይ ሚዛይን ከመጣ ጀምሮ ስራዋን እርግፍ አድርጋ ትተዋለች። እውነት በኝ አልኩኝ እኮ። በጣም ይገርማል። ምኑ? በሴት ልጅ ወደድ ይሄ የመጀመሪያ ጊዜ ነው። ራሄልን ታውቂያታለሽ? አላውቃትም። ከእሷ ጋር 4 ሴት አፍቅሬ ነበር። እንደ ጥላ የምከተላቸው። ጥላ? አዎ፣ ሳይፈልጉኝ የምከተል ጥላ። ግን ከአንዳቸውም ጋር አልዘለቅም። ሄሎ ሄሎ፣ ቶሜ። አንኪ ገብቻለሁ። የት አካባቢ ናቸው? የት ብዬ ልንገርህ? መናፈሻ 4 በሮች ነው ያሉት። አንደኛው በር ላይ እንጠብቅህ። እሺ፣ በቃ እዛው ሁኑ። እሺ፣ እኔ አስሼ እመጣለሁ። እሺ፣ እሺ፣ እሺ። ግድ የለሽም ልጄ። እንመለስና በገባንበት በር ሆነን እንጠብቀው። ያ በርማ ይልቀናል። እዚህ ጋር ሌላ በር አለ። ወደዛ ብንሄድ አይሻልም? በቃ እሺ፣ እንውጣ። ምን ነው ሞኒካቸው ስልሽ የፈጣሪ ላይ ቶማስ ክዶናል። ማሚ ነይ ነይ ፍጠኝ። ተረጋጊ ተረጋጊ። ወንድሜ ነው። ራሄል ባልኩት ሴት ነው ከሱ ጋር የምንተዋወቀው። ምን ታረጋለህ እዚህ? እንደምን አለ ዶክተር? የጠየቅኩህን ብቻ መልስልኝ። ለምን መጣ እዚህ? እኔ ጋር ነው አቤል። አንቺ ጋር ምን? ስለሱ እኮ ነግሬ ነበር። ባለፈው ያቺ ሰይጣን ጁስ የደፋችብኝ ጊዜ ቤቴ ድረስ ያመጣኝ እሱ ነው ብዬ ነግሬሃለሁ። አቶ ስዩም፣ ይሄ እርምጃ የተጠና አይመስልም? ማለትማ እኔ ባለሁባቸው ቦታዎች ጠቅላላ አንተ አለ። ታዲያ ይሄ አጋጣሚ ነው ብለህ ታስባለህ? አዎ አቤል፣ ከዛ በፊት አንተዋወቅም ነበር። ሰይጣኗ በደፋችብኝ ጁስ ምክንያት ቆሽሼ የደረሰልኝ ቅዱስ ሰው ማለት ይሄ ነው። ጽዮን፣ እመነኛ አቤል። ችግር የለውም ጽዮን። በቀጣይ ወደዚህ ቤት ላልመጣ እችላለሁ። እባክህ ስዩም። አንተን ግን ማናገር እፈልጋለሁ። አልችልም። እባክህ አቤል፣ እባክህ አነጋግረው። ለእኔ ስትል እኔ ልግባ። ጽዮን ግቢ። ትሰማኛለህ? ስለ እሷ ልታወራኝ የምትመጣ ከሆነ ምንም ነገር መስማት አልፈልግም። ከፈለግኩ ውሰዳት። እቃ አታርጋት። በናካት ቁጥር እየተሸነፍክ ነው። ይኸውልህ፣ ልትነግረኝ የፈለግከውን ብቻ ንገረኝ። እኔም አልፈልጋትም። ከዚህ በኋላ ክፉ ነገሯን እያስታወስኩኝ ልርቃት ወስኛለሁ። በእልልታ አጅቤ እንድሸኘ የመንገዱን ጨርቅ ያርቅልህ እንድልህ ነው የፈለግከው? ቆይ ለምንድን ነው ልትነግረኝ የፈለግከው? ተጠንቀቅ። ብትችል እስከ ወዲያኛው ልትደመስስህ አቅዳለች። ስዩም፣ ምን ማለት ነው? ያ ካልተሳካላት አቁስላ እድሜ ልኳን እየተንከባከበች አንተን ለማኖር እያሴረች ነው እያልኩ። አንተ ስለምንድን ነው የምታወራው? ልታስደበድብህ ሰው ቀጥራለች እያልኩ። ምን? ይኸውልህ፣ ይሄ ያንተ ሀሳብና ያንተ ሴራ ነው። ከኔ ይልቅ ራሄል አንተን ለማጥቃት በቂ ምክንያት አላት። ራሄል? ቆይ እኔ ግን ስለሷ ማወቅ እፈልጋለሁ ስዩ። ጽዮን